ጀዋር የሀገርን ጥቅም አሳልፎ የሚሰጥ ባንዳ ነው ጌታቸው ረዳ። ለጌታቸው ረዳ የሰላ ትችት ጀዋር መሐመድ ምላሽ ሰጥቷል። ነዋሪውን ያሸበረ የመቀለ ከባድ ፍንዳታ የሽብር ጥቃት ነው፣ ከተማ አስተዳደሩ ምላሽ ሰጠ። ኢትዮጵያ ብሔራዊ ጥቅሟን ለማስከበርና ዳር ድንበሯ እንዳይደፈር የተለያዩ ስራዎች እየተከናወኑ እንደሆነ እየተነገረ ባለበትና ወደ ቀይ ባህር ተጠቃሚነት ለመመለስ ጥረት እየተደረገ ባለበት በዚህ ሰዓት ከፖለቲካው ዓለም የተለያዩ ክርክሮችና ክሶች እየተሰሙ ነው። ከነዚህም መካከል በኢትዮጵያ የተቃውሞ ፖለቲካ ውስጥ በግንባር ቀደምትነት ስሙ የሚነሳው ጀዋር መሐመድ ከሰሞኑ የኢትዮጵያ መንግስት ላይ የሰነዘረው ትችት አንዱ ነው። ለዚህ የፖለቲከኛው ትችትም የጠቅላይ አማካሪ አቶ ጌታቸው ረዳ ጠንካራና በቂ ምላሽ ለጀዋር መሐመድ ልከዋል። የጀዋርና የጌታቸው ረዳ ክስ ምን ነበር? ምላሻቸውስ የሚለውን በመረጃ ሰዓታችን እንመለከተዋለን። በሌላኛው መረጃችን ደግሞ የትግራይ ክልል የጦርነት ስጋት እጅጉን በጨመረበት በዚህ ሰዓት በመዲናዋ መቀሌ የተሰማው ከባድ ፍንዳታ ህዝቡን እንዳሰጋው እየተገለጸ ነው። ለዚህም ከነዋሪውና ከተለያዩ አካላት መግለጫ ተሰጥቷል። ይህንንም የምንመለከት ይሆናል። ሰላም ውድ የዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ያሁኑ የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳና የኦሮሞ ፌዴራሊስት ኮንግረስ ፖለቲከኛ ጀዋር መሐመድ ኢትዮጵያ በሱዳን ግጭት ውስጥ እየተከተለች ባለው ስልታዊ አቅጣጫ ላይ ጠንከር ያለ የቃላት ምልልስ አድርገዋል። ሁለቱ ፖለቲከኞች የሀገራዊ ጥቅምን ትርጉምና የመንግስትን ሚና በተመለከተ መሰረታዊ የሀሳብ ልዩነት እንዳላቸው በይፋዊ ማህበራዊ ገጻቸው ባሰፈሩ ጽሑፍ ታይቷል። አቶ ጌታቸው ረዳ ጀዋር መሐመድ ለጠቅላይ ሚኒስትር አብይ አህመድ ያለውን የግል ፖለቲካዊ ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እየደባለቀ ነው ሲሉ ከሰዋል። አቶ ጌታቸው ያነሷቸው ዋና ዋና ነጥቦች ስንመለከት ኢትዮጵያ በሱዳን አለመረጋጋት ከፍተኛ ተጋላጭነት ስላላት በክልላዊ ጂኦፖለቲካዊ ፉክክር ውስጥ እንደ ተራ ታዛቢ መሆን አትችልም። መንግስትን መጥላት ብሔራዊ ደህንነትን ለመጠበቅ የሚደረጉ እርምጃዎችን ሁሉ እንደ ስህተት ለመቁጠር ምክንያት ሊሆን አይገባም። መንግስታት ቢቀያየሩም የሀገር ስልታዊ መልካም ምድር እንደማይቀየር ጠቅሰው ጀዋር ይህንን ልዩነት መለየት አለመቻሉን እንደ ትልቅ ድክመት ገልጸዋል። ጀዋር መሐመድ ለአቶ ጌታቸው ረዳ በሰጠው አጭርና ጥያቄ አዘል ምላሽ የመንግስት አካሄድ በጽኑ ተቃውሟል። ጀዋር በመልሱ ላይ ያነሳቸው ነጥቦች ደግሞ ጠቅላይ ሚኒስትሩ የዘር ማጥፋት ወንጀል እየፈጸመ ነው የሚባለውን የጃንጁዊድ ሚሊሻ በመደገፍ ኢትዮጵያን ወደ ሱዳን ቀውስ ውስጥ እየሳቧት እንደሆነ ገልጿል። የጃንጁዊድ ሚሊሻ መደገፍ እንዴት ብሔራዊ ጥቅምን ማስጠበቅ ሊሆን ይችላል ሲል ጥያቄ አቅርበዋል። ጀዋር የትኛውን አቶ ጌታቸው እንደሚያናገር ግራ እንደሚገባው በመግለጽ አቶ ጌታቸው የአሁኑን መንግስት አቋም ለመከላከል የሚያደርጉትን ጥረት አጣጥሏል። ይህ ፍጥጫ በኢትዮጵያ ፖለቲካ ውስጥ ሁለት ዋና ዋና አመለካከቶች መጋጨታቸውን ያሳያል። አቶ ጌታቸው ረዳ ሪል ፖለቲካ በሚባለውና ሀገራት የራሳቸውን ጥቅም ለማስጠበቅ አስፈላጊውን እርምጃ መውሰድ አለባቸው በሚለው አስተሳሰብ ላይ ሲቆሙ፣ ጀዋር መሐመድ ደግሞ መንግስት በቀጠናው በሚያደርጋቸው ጣልቃ ገብነቶች ሀገርን ላላስፈላጊ ጦርነትና ለሞራል ውድቀት ያጋልጣል የሚል ስጋት እያንጸባረቀ ነው። ጀዋር ራስን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ጥላቻ እንዳለ ይጠቁማል ሲሉ አቶ ጌታቸው ረዳ ለጀዋር መሐመድ በተለያዩ ጊዜያት ለቀረቡ ክሶች ምላሽ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ትናንት ምሽት ለፖለቲከኛ ጀዋር መሐመድ ጠንከር ያለ ምላሽ ሰጡ ሲሆን እንኳን ደስ አለ ወንድም ጀዋር በማለት ነው ምላሻቸውን የጀመሩ። በጠቅላይ ሚኒስትሩ ላይ ያለህ የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር አዳብለህ የምታቀርብበት መንገድ በእውነት የሚደነቅ ነው። ገዢውን ፓርቲ መጥላት በገዢው አካል ፖለቲካና በመንግስት ወይም ብሔራዊ ጥቅሞች መካከል ያለው ልዩነት ከመለየት ነፃ አያደርግህም። ባለፉት ጥቂት ቀናት ውስጥ አንተ ቀድሞ የጠቅላይ ሚኒስትር አጋር የነበርክ አሁን ግን ጠንካራ ተቺ የሆንከው ኢትዮጵያ በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወረፍ ቆይተሃል። የምታሰራጫቸው አንዳንድ ዘገባዎች ወይም የምታጋራቸው ሀሳቦች በራሳቸው ሲታዩ እውነት ሊሆኑ ይችላሉ። ሆኖም የኢትዮጵያን ስሌቶች እየቀረጹ ካሉት ሰፋ ያሉ ስልታዊ ሁኔታዎች ውጪ ነጥለህ ታቀርባቸዋለህ። እውነታዎች ከቅርጽና ከስልት ተነጥለው ሲቀርቡ በቀላሉ አሳሳች ወደሆነ ትረካ ሊቀየሩ ይችላሉ ብለውታል። በከባድ ጂኦፖለቲካዊ ፉክክር በሚታወቀው ቀጠና ውስጥ ኢትዮጵያ እንደ ተገብሮ ተመልካች መሆን አለባት ብለህ በቅንነት ታምናለህ። በሱዳን እየታየ ያለው አሳዛኝ ሁኔታ በባዕድ ጣልቃ ገብነት እየተባባሰ መምጣቱ ግልጽ ነው። ነገር ግን ጥቅሟን በማሳደድ ረገድ ኢትዮጵያ ልዩ አይደለችም። እንዲያውም ከማንኛውም የክልሉና ከዚያም ውጪ ካሉ ሀገሮች ይልቅ በሱዳን አለመረጋጋት ምክንያት የከፋ ጉዳት የሚደርስባት ኢትዮጵያ ናት። በቀጥታ የሚመለከታትና ዋጋ የምትከፍልበት ጉዳይ አለ። ግብጽና ሌሎች የክልሉ ተዋናዮች ገለልተኛ አሻጋሪዎች አይደሉም። ይልቁንም ለሚፈልጉት ተፋላሚ ወገን እንዲያደላ የግጭቱን አቅጣጫ በንቃት እየቀረጹ ነው።
ራስን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነት ስልታዊ ጥቅሞች፣ ቋንቋ ጥላቻ እንዳለ ይጠቁማል። በውክልና ፉክክር ድንበር ተሻጋሪ የደህንነት ስጋቶችንና በሀገሮች መካከል እኔ ካላከሸፍኩ አንተ መክሸፍ አለብህ በሚባልበት ፍጥጫ በሚታወቅ ቀጠና ውስጥ እንዲህ አይነት ምቾት ማጣት በጎነት አይደለም፣ ይልቁንም ተጋላጭነት ነው። የሀገር ዋና ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ፍልስፍና ብቻ የመከላከል ግዴታ የላቸውም። በእንዲህ ያለ አካባቢ የሞራል ልዕልና ለማሳየት መሞከር በስሜት ደረጃ እርካታ ሊሰጥ ይችላል። ነገር ግን ስልታዊ አካሄድ ስትራቴጂ አይደለም። ፖሊሲን መተቸት ተገቢ ነው። ሆኖም እያንዳንዱን እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት ስለመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ በትንታኔ ፋንታ የፓርቲ ቂምን የመተካት አደጋ አለው። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በመንግስት ወይም በሀገር ተቋም ላይ ሁሉንም አውዳሚ የሆነ አቋም ከመያዝ መቆጠብ አለበት። መንግስታት ቢቀያየሩም ስልታዊ መልክዓ ምድራዊ እውነታዎች ግን ቋሚ ናቸው። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች ለጊዜው ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። ታማኒነት ያለው አማራጭ ኃይል ደግሞ እነዚህ ሁለት ነገሮች የመለየት ብቃቱ ማሳየት ይኖርበታል። እስካሁን ግን አንተ የልዩነት ለማድረግ የከሸፈ በሚመስል ሁኔታ አቅም እንደሌላ አሳይታል ሲሉ አቶ ጌታቸው ረዳ ለጀዋር መልእክታቸውን ልከዋል። በቀጣይ መረጃ የመቀለው ከባድ ፍንዳታ። በትግራይ ክልል መዲና መቀለ ውጥረቱ ባየለበት በድንገት የተከሰተው ፍንዳታ ከባድ ድንጋጤን ፈጥሯል። ትናንት ምሽቱን መቀለ ከተማ ውስጥ ከባድ ፍንዳታ ድምጽ የተሰማበት ክስተት በተመለከተ የከተማው አስተዳደር እንዲሁም ነዋሪዎች ገለጻ አድርገዋል። በፌዴራል መንግስትና በትግራይ ፖለቲከኞች መካከል እየተካረረ የመጣው ውዝግብ በቅርቡ ወደ ግጭት ተቀይሮ የአውሮፕላን በረራ እስከ መቋረጥ መድረሱ ይታወሳል። ይህን ተከትሎ ዓለም አቀፍ ተቋማትና አህጉራዊ ተቋማት ችግሩ በሰላማዊ መልኩ እንዲፈታ እያሳሰቡ ባለበት በዚህ ወቅት ትናንት ምሽት 3:35 ገደማ ያልተለመደ ከፍተኛ የፍንዳታ ድምጽ መቀለ ከተማ ውስጥ መሰማቱ ነዋሪዎችን ከባድ ድንጋጤ ውስጥ መክተቱን የተገለጸው ከመቀለ ዩኒቨርሲቲ ቢዝነስ ካምፓስ አቅራቢያ ባለ ስፍራ ፍንዳታው እንደተከሰተ ነዋሪዎች ተናግረው ክስተቱ አስደንጋጭ እንደነበረ ገልጸዋል። የመቀለ ከተማ ሰላምና ጸጥታ ጽሕፈት ቤት በመቀለ ኤፍኤም በሰጠው መረጃ ምሽት 3:30 አካባቢ በአዲያቂ ክፍለ ከተማ መቀለ ዩኒቨርሲቲ አዲያቂ ካምፓስ ዙሪያ የፈንጅ ፍንዳታ ተከስቶ ነበር። በፍንዳታው የሰውም ይሁን የንብረት ጉዳት እንዳልደረሰ ተገልጿል። የፈነዳው ፈንጅም መቀለ ከተማን ሰላምና ጸጥታ ለማናጋት እና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆነ ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ የደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝብ ተናግቷል ሲል ገልጿል። ፍንዳታው የመቀለ ህዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊትም በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲል አስታውሷል። ይህንን ድርጊት የፈጸሙ ጸረ ህዝብ ኃይሎች በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራው ነው ብሏል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳስበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎች የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲል አስታውቋል። ከቅርብ ጊዜ ወዲህ በትግራይ እየተከሰቱ ያሉ ክስተቶች ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥሉ ሆነዋል። ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታዩ ጦርነት መሰል ድባቦች ለነዋሪዎች ጭንቀት እየፈጠሩ ነው። በሌላ በኩል ከሰሞኑ በትግራይ ክልል አዋሳኝ አካባቢዎች ላይ በተለያዩ ግንባሮች ውጊያ መከፈቱ ተከትሎ የአፍሪካ ህብረትና የኢትዮጵያ ሰብአዊ መብቶች ኮሚሽን ተፋላሚዎች ግጭቱን በማቆም ወደ ሰላማዊ ንግግር እንዲመለሱ ጠይቀው ነበር። የትግራይ ጊዜያዊ አስተዳደር በተለይም በምዕራብ ትግራይ አካባቢ ተከፍቶ የነበረውን ጦርነት ጦሩን በማውጣት ለሰላም ጊዜ መስጠት ማስፈለጉን እንደሚያምንበት ፍንጭ የሰጠበት መግለጫ መስጠቱ የሚታወቅ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።